ይህ ዕፀ በለስ ሶስት ነገር ተፈጽሞበታል። አንደኛው ዕፀ በለሱን ይህን ተበላችሁ ሁሉ ነገር ይገለጽላችኋል፣ አምላክ ትሆናላችሁ ብሎ ሲነግራት ዓይኗ ተገለጠና በፍሬው ጎመጀች። ሁለተኛ በእግሯ ተራምዳ በእጇ የዕፀ በለሱን ፍሬ ቆርጣ በላች። እጅና እግሬን ቸነከሩ። በእግሯ ሄዳ ነበር ወደ ዕፀ በለሱ፣ ደግሞ በእጇ ቆርጣ በላች። በዚህ ምክንያት ሳዶር፣ አላዶር፣ ዳናት፣ አዴራ፣ ሮዳስ በሚባል በ5 ችንካር ተቸነከረልለኛ። ዕፀ በለሱን ስትቆርጠው ዕፀ በለሱ ደም ፈሶት ነበር። ዛሬም እናቶቻችን እህቶቻችን 7 ቀን ወር አበባ ይፈሳል። ከዚህ የነጻችው ድንግል ማርያም ብቻ ናት። ደስ ይበላችሁ ለመድኃኔዓለም። አሁን እግዚአብሔር አምላካችን መድኃኒታችን ኢየሱስ ክርስቶስ በዛ በዕፀ በለሱ ደም ፋንታ ደሙን አፍስሶ ዓለምን ነጻ አደረገ። ከኃጢአት አጠበ። እጃችን ታጠበ፣ እግራችን ታጠበ፣ ሰውነታችን ተቀደሰ፣ ተለወጠ። ደስ ይበላችሁ ለመድኃኔዓለም። እያንዳንዱ አልቀረች። ሔዋን በበላችው ዕፀ በለስ፣ አዳም በበላው ዕፀ በለስ ፋንታ 40 ቀንና 40 ሌሊት ከቆመ ሳይቀመጥ ከዘረጋ ሳያጥ ለዓይኖቹ ለቅንድቡ ሽልብታ ሳይኖረው 40 ቀንና 40 ሌሊት ጾመ።